ወደ አሜሪካን ሀገር ወይም ደግሞ ወደ ዩናይትድ ስቴትስ በፍጥነትና በቀላል ሲስተም ወር በቀላል ፕሮሰስ ለመግባት የሚያስችለው የቪዛ አይነት የፊያንሴ ወይስ የሜሬጅ ቪዛ? እንግዲህ የብዙዎቻችሁ ጥያቄ የሆነው የፊያንሴ እና የሜሬጅ ቪዛን በተመለከተ በፍጥነትና በቀላል ፕሮሰስ መግባት የሚያስችለው የትኛው ነው? ለብዙዎቻችሁ ጥያቄ ምላሽ ይሆናል ብዬ ያሰብኩትን የጋብቻ እንዲሁም ደግሞ የፊያንሴ ቪዛን በተመለከተ አንዳንድ መረጃዎችን ዛሬ በዚህ ቪዲዮ የማደርሳችሁ ይሆናል። እንግዲህ እኔም ለመታዘብ እንደሞከርኩት የነኚህ ቪዛዎችን በተመለከተ የጠራ መረጃ ማግኘት አልቻልኩም። እንግዲህ ሶሻል ሚዲያ ላይ አንዳንድ መረጃዎችን ለመመልከት ሞክሬ ነበረ። ነገር ግን መረጃዎቹ ያልተሟሉ ከመሆናቸውም ባለፈ አንዳንድ መረጃዎች ግልጽነት የጎደላቸው ሆነው አግኝቻቸዋለሁ። ከሚመለከተው አካል እንዲሁም ደግሞ ከተለያዩ ምንጮች ያገኘኋቸውን ይጠቅማሉ ብዬ ያሰብኳቸውን መረጃዎች ወደ እናንተ የማደርሳችሁ ይሆናል። መረጃው ይጠቅማል ብላችሁ ካሰባችሁ ቪዲዮውን ላይክ እያደረጋችሁ ጀምሩ። አዲሱ ናችሁ የምትከታተሉ ደግሞ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንድትሆኑ ግብዣይ ነው። ቀጥታ ወደ መረጃው እንሄዳለን። በዛሬው ቪዲዮ በፊያንሴ ቪዛ እና በሜሬጅ ቪዛ መካከል ያለውን ግልጽ ልዩነት ለማሳየት እሞክራለሁ። በዋናነት የዚህ ቪዲዮ ዓላማ በፊያንሴ ቪዛ እና በሜሬጅ ቪዛ መካከል ያለውን ልዩነት ማሳየት ነው። ታዲያ ቪዲዮ ረጅም እና የተንዛዛ እንዳይሆን በሁለት ክፍል አድርጌዋለሁ። በዛሬው ቪዲዮ ዋና ትኩረቴ የማደርገው የፊያንሴ ቪዛን በተመለከተ ይሆናል ማለት ነው። የፊያንሴ ቪዛ ምንድነው ከሚለው ስንጀምር እንግዲህ የፊያንሴ ቪዛ በዋናነት አንድ አሜሪካዊ ዜግነት ያለው ሰው ለትዳር ከአሜሪካ ውጪ የሚገኝን ወር የምትገኝን እጮኛዋን ወይም ደግሞ እጮኛዋን ወደ አሜሪካን ሀገር ለማምጣት አፕላይ የሚደረግ የቪዛ አይነት ነው ማለት ነው። ስለዚህ አንድ አሜሪካ ውስጥ የሚገኝ አሜሪካዊ ዜግነት ያለው ሰው እጮኛውን ወይም እጮኛዋን ለማምጣት ወደ አሜሪካን ሀገር ለማስገባት አፕላይ የሚደረግ የቪዛ አይነት የፊያንሴ ቪዛ ይባላል ማለት ነው። የፊያንሴ ቪዛ እንግዲህ ዋና ዓላማው ወደ አሜሪካን ሀገር መግባትና በ90 ቀናት ውስጥ ጋብቻ መመስረት ወይም ደግሞ መጋባት ነው። ይህ ጉዳይ ግልጽ ሊሆን ይገባል። እንግዲህ አንድ እጮኛ ወደ አሜሪካን ሀገር በገባ በ90 ቀናት ውስጥ ጋብቻ መመስረት ይኖርበታል ማለት ነው። አዘርዋይስ ግን በ90 ቀናት ውስጥ ጋብቻውን መመስረት ካልቻለ ይህ ሰው እንግዲህ ስታተሱ ኤክስፓየር ያደርጋል። ያ ማለት እንግዲህ ለዲፖርቴሽን ሊጋለጥ ይችላል ማለት ነው። ይህ ሰው በ90 ቀናት ውስጥ ጋብቻውን የመመስረት ግዴታ ይኖርበታል ማለት ነው። ይህ የቪዛ አይነት ማራዘምም ማደስም አይቻልም። ቀደም ብዬ እንደነገርኳችሁ በ90 ቀናት ውስጥ የመጋባት ግዴታ ይኖርበታል። በ90 ቀናት ውስጥ ኤክስፓየር የሚያደርግና ኤክስፓየር ካደረገ በኋላ ደግሞ ስታተሱ አጀስት ስለማይደረግ ወር ደግሞ ማራዘም ስለማይቻል ግለሰቡ ዲፖርት ሊደረግ ይችላል ማለት ነው። ስለዚህ ይህ የቪዛ አይነት ጊዜያዊ ነው። በተሰጠው 90 ቀናት ውስጥ የመጋባት ግዴታ ይኖርበታል ማለት ነው። ፕሮሰሱ እንዴት ነው የሚሆነው? እንግዲህ ስፖንሰር የሚሆነው አካል ወይም ደግሞ የዩኤስ ሲቲዝን የሆነው ግለሰብ ፒቲሽን ያስገባል ወር ፋይል ያደርጋል ማለት ነው። እዛው በአሜሪካን ሀገር የሚሞላ ፎርም አለ፣ I-129F የሚባል ፎርም አለ። እሱን ሞልቶ እንግዲህ ፒቲሽኑን ፋይል ያደርጋል ማለት ነው። ፋይል ከተደረገ በኋላ USCIS አፕሩቭ ያደርገዋል። ኢሚዲየትሊ ፋይሉ አፕሩቭ ከተደረገ በኋላ እጮኛችሁ በዛው በሚገኝበት አካባቢ ባለው ኤምባሲ ኢንተርቪው ስኬጁል ይደረግለታል። ኢንተርቪው ስኬጁል ከተደረገለት በኋላና በተሳካ ሁኔታ ከጨረሰ እዛው ባለበት ቦታ ቪዛው አፕሩቭ ይደረግለታል፣ ማህተም ይመታለታል ማለት ነው። ይህ ሁሉ ፕሮሰስ የሚሆነው እንግዲህ ከ2 ዓመት ባነሰ ጊዜ ነው ማለት ነው። ከ2 ዓመት ባነሰ ጊዜ ውስጥ እነዚህን ፕሮሰሶች ከጨረሱ በኋላ የግለሰብ ወደ ዩናይትድ ስቴትስ ይገባል። ቀደም ብዬ እንደነገርኳችሁ ዩናይትድ ስቴትስ ከገባ በኋላ ፐርፐዙ ሜሬጅ ስለሆነ ወይም ጋብቻ ስለሆነ በ3 ወር ጊዜ ውስጥ ወይም ደግሞ በ90 ቀናት ውስጥ ጋብቻ መፈጸም አለበት። ታዲያ ጋብቻውን ከፈጸመ በኋላ ኢሚዲየትሊ አጀስትመንት ስታተስ አፕላይ ማድረግ ይኖርበታል ማለት ነው። ስታተሱን ለመቀየር የሚያስገባው ፎርም ወይም ደግሞ የሚሞላው ፎርም ይኖራል። እሱም I-485 የሚባል ፎርም ነው። ፎርሙን ከሞላ በኋላ እንግዲህ ፐርማነንት ሬዚደንት ለመሆን ግሪን ካርዱን የሚጠብቅ ይሆናል ማለት ነው። እዚህ ጋር ልብ ልንላቸው የሚገቡ 4 መሰረታዊ ጉዳዮች አሉ፣ መሰረታዊ ነጥቦች አሉ። እነዚህ ጉዳዮች እንግዲህ ለፊያንሴ ቪዛ አፕላይ ስታደርጉ እንደ ሪኳየርመንት የሚቀመጡ መስፈርቶች ናቸው ማለት ነው። የመጀመሪያው ጉዳይ ምንድነው? አንድ ለፊያንሴ ቪዛ አፕላይ የሚያደርግ ሰው መጋባት እንዳይችሉ የሚያደርግ የህግ ክልከላ ሊኖር አይገባም፣ ወይም ደግሞ መጋባት የሚያስችል ህጋዊ አቋም ሊኖራቸው ይገባል ማለት ነው። እንደምታውቁት እንግዲህ አንዳንድ ኬዞች ካሉ ከህግ ጋር በተገናኘ አንዳንድ ኬዞች ካሉ ይህ ሰው መጋባት የማይችልበት አቋም ላይ ከሆነ ምናልባትም ለፊያንሴ ቪዛ አፕላይ ማድረግ አይኖርበትም፣ ወር ደግሞ የህጋዊ አቋሙን አስተካክሎ መምጣት ይኖርበታል ማለት ነው። ምናልባት 80 ሳይቀዱ ወር ደግሞ በተመሳሳይ ሌላ ኬዞች እነኚህ ሰዎች በህግ
ተከልክለው ሊሆን ይችላል። ስለዚህ አንዳንድ ከህግ ጋር የተገናኙ ችግሮች ካሉ ቴክ ኬር ማድረግ ይኖርበታል ማለት ነው። ሁለተኛው ደግሞ በ2 ዓመት ውስጥ በአካል ተገናኝተው የሚያውቁ መሆን አለባቸው። እነኚህ የሚጋቡ ግለሰቦች ባለፉት 2 ዓመታት ውስጥ የግንኙነት ጊዜ ሊኖራቸው ይገባል ማለት ነው። በአካል ተገናኝተው የሚያውቁ መሆን ይኖርባቸዋል። ይህንን የሚያሳይ ኤቪደንስም ማቅረብ ይጠበቅባቸዋል። ሌላኛውና ቀደም ብዬም ለመጥቀስ እንደሞከርኩት በ90 ቀናት ውስጥ መጋባት የሚችሉ መሆን አለባቸው ማለት ነው። ኦልሬዲ ፕላን አድርገው ጨርሰው አሜሪካ በገቡ በ90 ቀናት ውስጥ ለመጋባት ዝግጁ መሆን ይኖርባቸዋል ማለት ነው። ካልሆነ ግን ቀደም ብዬ እንደነገርኳችሁ 90 ቀኑ ኤክስፓየር ካደረገ ኤክስቴንድ ማድረግ ስለማይቻል ወይም ደግሞ ማራዘም ስለማይቻል ከሀገር ዲፖርት የሚደረጉበት ሁኔታ ሊፈጠር ስለሚችል በ90 ቀን ውስጥ ለመጋባት ፕሮግራማቸውን የጨረሱና ዝግጁ የሆኑ መሆን ይኖርባቸዋል። ሌላው ከሜሬጅ ቪዛ የሚለየው ይሄኛው የፊያንሴ ቪዛ ስፖንሰሩ የአሜሪካ ዜግነት ያለው መሆን ይኖርበታል። ግሪን ካርድ ያላቸው ሰዎች ለሜሬጅ ቪዛ አፕላይ ማድረግ ይችላሉ። ነገር ግን በፊያንሴ ቪዛ ከሆነ አፕላይ ያደረጉት ስፖንሰር የሚያደርገው ሰው ወይ ደግሞ አሜሪካና ሀገር የሚገኘው ግለሰብ ሲቲዝን መሆን አለበት ማለት ነው። ዜጋ ካልሆነ ለፊያንሴ ቪዛ አፕላይ ማድረግ አይቻልም። ኢንስቴድ ምንድነው ማድረግ የሚቻለው? የሜሬጅ ቪዛን አማራጭ ማድረግ ይሆናል ማለት ነው። የፊያንሴ ቪዛ መልካምም መጥፎም ጎን ሊኖረው ይችላል። መልካም ጎኖቹ ምንድናቸው? እንግዲህ የፊያንሴ ቪዛን ስናስብ መልካም ነው ተብሎ የሚታሰበው ጉዳይ ምንድነው? አንደኛ ፋስት ኢንትሪ ወይም ደግሞ ወደ ዩኤስ ፈጣን የመግቢያ መንገድ ነው። ፕሮሰሱ የሚያልቀው እጅግ በጣም በአጭር ጊዜ ውስጥ ነው። ምናልባትም ደግሞ ፕሮሰሱ ሲምፕል የተባለ ከሌሎቹ የቪዛ ታይፖች አንጻር ቀላል የተባለ የቪዛ ፕሮሰሲንግ ታይፕ ነው። በዋናነት መልካም ጎኑ የሚባለው ፋስት ኢንትሪ ወይም ደግሞ ወደ ዩኤስ ፈጣን የመግቢያ መንገድ መሆኑ ነው። ሌላኛው መልካም ጎኑ በዩናይትድ ስቴትስ ጋብቻችሁን ለማድረግ ያሰባችሁ ፕላን ያላችሁ ፋሚሊዎቻችሁ እዛ የሚኖሩ ከሆነ የፊያንሴ ቪዛ ተመራጭና አይዲያል የተባለ የቪዛ ታይፕ ነው። የፊያንሴ ቪዛ መጥፎ ጎኑ ምንድን ነው? በዋናነት እንግዲህ እንደምታውቁት ፊያንሴ ቪዛ ከሞላችሁ በኋላ አሜሪካን ሀገር ከገባችሁ በኋላ ኢሚዲየትሊ ስታተስ አጀስትመንት ይኖራል። ስታተሳችሁን አጀስት ማድረግ ይኖርባችኋል፣ አፕላይ ማድረግ ይኖርባችኋል። እዛ ጋር ስታተስ አጀስት ስታደርጉ በጣም ብዙ የወረቀት ስራ እንዲሁም ደግሞ ከፍተኛ የሆነ ወጪ ይጠብቃቸዋል። የፊያንሴ ቪዛ መጥፎ ጎን ምንድነው? ስታተስ አጀስት ስታደርጉ የምታወጡት ወጪና እጅግ በጣም ብዙ የወረቀት ስራ ስላለው ነው። ሌላኛው ስታተስ አጀስት ስታደርጉ የሚወስደው ጊዜ እጅግ በጣም ረጅም ነው። ኮምፔርድ ቱ ሜሬጅ ቪዛ ይሄኛው ቪዛ እንግዲህ በጣም ረጅም የአጀስትመንት ኦፍ ስታተስ ጊዜ ይፈልጋል ማለት ነው። ስታተሳችሁን አጀስት ስታደርጉ ሞር ፔፐር ወርክ አለ፣ ከፍተኛ የሆነ ወጪ አለ። አት ዘ ሴም ታይም ደግሞ ኢት ቴክስ ሎንገር compared to the other visa types ይሄኛው የቪዛ ታይፕ ስታተስ አጀስት ለማድረግ በጣም ረጅም ጊዜ ይወስዳል። ሶስተኛው እንደ ትልቅ ችግር የሚቆጠረው እንግዲህ በፊያንሴ ቪዛ ከገባችሁ በኋላ ከዩናይትድ ስቴትስ መውጣት የምትችሉት ግሪን ካርዳችሁ አፕሩቭ ከተደረገ በኋላ ይሆናል። ግሪን ካርዳችሁ እስካልተሰጣችሁ ድረስ አፕሩቭ እስካልተደረገላችሁ ድረስ ከዩናይትድ ስቴትስ መውጣትና መንቀሳቀስ አትችሉም ማለት ነው። ኢቭን ዞ በዩናይትድ ስቴትስ ኢሚዲየትሊ እንደገባችሁ ወርክ ፐርሚት መጠየቅ ትችላላችሁ። ወርክ ፐርሚት ሊሰጣችሁ ይችላል። ያ ወርክ ፐርሚት የሚያገለግለው ደግሞ በምትቆዩበት 90 ቀናት ይሆናል። ወርክ ፐርሚቱ within those 90 days ኤክስፓየር የሚያደርግ ነው። አዘርዋይስ ግን ግሪን ካርድ ከሌላችሁና የፊያንሴ ቪዛ ከሆነ ያላችሁ ከሀገር መውጣትም መንቀሳቀስም አትችሉም ማለት ነው። አዝሎንጋስ የግሪን ካርዱ አፕሩቭ እስካልተደረገ ድረስ። የፊያንሴ ቪዛን በተመለከተ ከሞላ ጎደል ይህንን ይመስላል። ምናልባት ያልተመለሰላችሁ ጥያቄ ካለ እንዲሁም ደግሞ በደንብ አልተብራራም አልተገለጸም ብላችሁ የምታስቡት ጉዳይ ካለ በኮሜንት ሴክሽን ልታሳውቁኝ ትችላላችሁ። ታዲያ በሚቀጥለው ቪዲዮ ሜሬጅ ቪዛ ምን ይመስላል ኮምፔርድ ቱ ዘ ፊያንሴ ቪዛ፣ ምን ልዩነት አላቸው፣ ምን የሚያመሳስላቸው ጉዳይ አለ፣ የትኛው የቪዛ ታይፕ ተመራጭ ነው በሚለው ጉዳይ ዝርዝር መረጃ ይዤላችሁ መለሳለሁ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።